ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ነጋዴዎች የታተሙ ኪውአር ኮድ የታከለባቸው ደረሰኞችን በወቅቱ እንዲወስዱ ተጠየቀ። የአዲስ አበባ ሰላምና ጸጥታ ቢሮ የአዲስ አበባ ፖሊስ በከተማዋ ለጸጥታ ስጋት በሆኑ ጉዳዮችና በቀጠናው የሚከናወኑ የጸጥታ ደህንነት ተግባራት ላይ ተወያዩ። የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል የሚል ማስፈራሪያ ህገወጥ ድርጊት መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አጥብቆ ተቃወመ። በአዲስ አበባ በሚገኙ የኦሮሚያ ክልል ተቋማት ሰራተኞችና ኃላፊዎች ላይ የክልሉ ፍርድ ቤቶች የሚኖራቸውን የዳኝነት ስልጣን በፓርላማ አከራከረ። የአሜሪካ መንግስት ዜጎቹ ወደ 5 የኢትዮጵያ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀ። የአዲስ አበባ ገቢዎች ቢሮ ነጋዴዎች የሚጠቀሙባቸውን የእጅ በእጅ ደረሰኞች በተመረጡ ማተሚያ ቤቶች ሚስጥራዊ ኪውአር ኮድ ታክሎባቸው እንዲታተሙ ማድረጉ ይታወሳል። የቢሮ ኮሚኒኬሽን እንዳስታወቀው ነጋዴዎች በተቋሞቻቸው ስም የታተሙ ህጋዊ ደረሰኞች በጊዜው እየተረከቡ አይደለም። ነጋዴዎች ደረሰኞችን በአግባቡ ተረክበው ስራ ላይ አለመዋላቸው የተቋሙን ስራ እንዳስተጓጎለበት የተናገሩት የቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ናቸው። እንደ አቶ ሰውነት ገለጻ የታተሙ ደረሰኞች ያልወሰዱ ነጋዴዎች በአፋጣኝ እንዲረከቡ እየተደረገ እንደሚገኝ ተናግረዋል። ቀደም ሲል ያጋጠሙ የደረሰኝ ህትመት መዘግየት ችግሮችን ለመፍታት ከብርሃንና ሰላም ማተሚያ ቤት እንዲሁም ከፌዴራል ገቢዎች ባለስልጣን በቅንጅት እየተሰራ እንደሆነ ዳይሬክተሩ ተናግረዋል። በመጀመሪያ ዙር የደረሰኝ ህትመት አጋጥሞ የነበረው ችግር በመቀረፉ በአሁኑ ወቅት የህትመት ረገድ የሚስተዋል ችግር የለም ተብሏል። ነጋዴዎች የታተሙ ደረሰኞችን በወቅቱ ባለመረከባቸው ምክንያት ሊፈጠር የሚችለው የታክስ አስተዳደር ጉድለት ለመከላከል ቢሮው የክትትል ስራውን አጠናክሮ እንደሚቀጥል ዳይሬክተሩ አረጋግጠዋል። የአዲስ አበባ ሰላምና ጸጥታ ቢሮ የአዲስ አበባ ፖሊስ በከተማዋ ለጸጥታ ስጋት በሆኑ ጉዳዮችና በቀጠናው በሚከናወኑ የጸጥታና ደህንነት ተግባራት ላይ ተወያዩ፣ መመሪያም አስተላልፈዋል። የአዲስ አበባ ሰላምና ጸጥታ ቢሮ የአዲስ አበባ ፖሊስ ጠቅላይ መምሪያ ከፍተኛ አመራሮች መጋቢት 4 2018 ባካሄዱት የጋራ ስብሰባ በከተማዋ የጸጥታ ስጋት በሆኑ ግለሰቦችና ቡድኖች ላይ የተወሰዱ እርምጃዎችን በመገምገም በቀጣይ ተግባራት ላይ መመሪያ ሰጥተዋል። በዚህም ግምገማ ላይ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ሌተናንት ጀነራል አስራት ደኔሮና የከተማዋ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተገኝተዋል። በመድረኩም የክፍለ ከተማ ፖሊስ መምሪያ አዛዦችና የሰላም የጸጥታ ጽህፈት ቤት ኃላፊዎች ተሳትፈዋል። የአዲስ አበባ ፖሊስ እንደገለጸው በግምገማ ወቅት እስካሁን የከተማዋን ሰላም ለማረጋገጥ የተከናወኑ ተግባራት ውጤታማ መሆናቸውን የገለጹ ሲሆን በተለይም የወንጀል መፈልፈያ ተብለው በተለያዩ ጉዳዮች ላይ የተወሰዱ እርምጃዎች ተፈትሸዋል። አመራሮቹ በቀጣይ ካሉ ሀገራዊና ከተማዊ ትላልቅ ኩነቶች አኳያ ዘላቂ ሰላምን ከማረጋገጥ አኳያ የተቀናጀ ወቅቱን የዋጀ ጠንካራ የጸጥታ ስራ መሰራት እንዳለበት መምሪያ ተሰጥቷል ብለዋል። የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል የሚል ማስፈራሪያ ህገ ወጥ ድርጊት በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ አጥብቆ ተቃውሞታል። ድርጊቱን የሚፈጽሙ አካላትና ተቋማት ለህዝብ እንዲጋለጡም አስታውቋል። ይሁንና የእርምት እርምጃ ካልተወሰደ የኢትዮጵያ ብሔራዊ ምርጫ ቦርድ ያልተገባ ቅስቀሳ የሚደረግባቸው የምርጫ ክልሎችና የምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እግድ ለማውጣት እንደሚገደድ አስጠንቅቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ማስጠንቀቂያውን የሰጠው የመራጮች ምዝገባ ሂደት ላይ የተስተዋለው የህግ ጥሰትን አስመልክቶ መጋቢት 24 2018 ባወጣው መግለጫ ነው። በመግለጫው ወሳኝ ባለው የቅድመ ምርጫ ተግባራት ወቅት ቤት ለቤት በመዘዋወር ካርድ ውሰዱ የሚል ህግን የመተላለፍ ውትወታ እንደሚፈጸም የሚጠቀሙ ሪፖርቶች መመልከታቸውን ብሔራዊ ምርጫ ቦርድ ይፋ አድርጓል። አግባብነት የሌለው የመራጭነት ከማህበራዊ አገልግሎት ጋር ማገናኘትና ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከ ማድረስ ያሉ ተግባራት መፈጸማቸው እየተሰማ ነው። ብሔራዊ ምርጫ ቦርድ የደረሱ ጥቆማዎችን መሰረት በማድረግ በሁሉም የክልል መንግስትና በሁለቱ የከተማ አስተዳደሮች በተዋረድ ያሉ አስፈጻሚዎች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡ፣ በመራጭነት መመዝገብ እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲያስቆሙ በጽሁፍ ማሳወቁን ይፋ አድርጓል። ማንኛውም አካል ህግን በመጣስ በየቤቱ በመሄድ ተመዝገቡ ማለት በየመስሪያ ቤቱ ሰራተኞችን በመራጭነት እንዲመዘገቡ ማስገደድ አይችሉም በማለት አሳስበዋል። መምረጥ የዜጎች ህገ መንግስታዊ መብት እንደሆነ ያስታወሰው ምርጫ ቦርድ በፍቃዳቸውና በራሳቸው ውሳኔ ብቻ ሊመዘገቡ እንደሚገባ በመግለጫው ጠቁሟል። በመራጭነት መመዝገብ ግዴታ አለመሆኑን የገለጸው ምርጫ ቦርድ በመራጭነት አለመመዝገብ ደሞዝ የሚያስቆርጥ፣ ከስራ የሚያስወጣ ወይም ማንኛውንም ማህበራዊ አገልግሎት ከማግኘት የሚያስቀር አለመሆኑን አስታውቋል።
በአዲስ አበባ በሚገኙ የኦሮሚያ ክልል ተቋማት ሰራተኞችና ኃላፊዎች ላይ የክልሉ ፍርድ ቤቶች የሚኖራቸውን የዳኝነት ስልጣን በፓርላማ አከራከረ። ለኦሮሚያ ክልል ፍርድ ቤት የዳኝነት ስልጣን የሰጠው ሐሙስ መጋቢት 4 2018 በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተሻሻለው የወንጀል ስነ ስርዓት ሕግ ነው። በኢትዮጵያ እስካሁን በስራ ላይ የቆየው የወንጀለኛ መቅጫ ስነ ስርዓት ሕግ በ1954 የወጣ ነበር። ከ60 ዓመት በላይ በስራ ላይ የቆየው ይህንን ሕግ የሚሻሻል አዋጅ በፓርላማ ስብሰባ በሁለት ተቃውሞ በአብላጫ ድምፅ ጸድቋል። አዋጁ ከመጽደቁ አስቀድሞ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለኝ አወዛጋቢ ባሏቸው አንቀጾች ላይ ጥያቄዎችን አንስተዋል። ጥያቄ ካነሱባቸው ድንጋጌዎች መካከል የኦሮሚያ ክልል የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ ውስጥ ከስራ ኃላፊነታቸው ጋር በተያያዘ በሚፈጽሟቸው ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚል ይገኝበታል። የአሜሪካ መንግስት ዜጎቹ ወደ 5 የኢትዮጵያ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀ። የጸጥታ ችግር በምክንያትነት አስቀምጧል። የአሜሪካ የውጭ ጉዳይ መስሪያ ቤት በትግራይ፣ በአማራ፣ በአፋር፣ በጋምቤላና በቤንሻንጉል ጉሙዝ ክልል ምንም አይነት ጉዞ እንዳያደርጉ አስጠንቅቋል። በዓለም ላይ አሜሪካውያን የሚያደርጉት ጉዞ በተመለከተ መስሪያ ቤቱ መጋቢት 23 ባወጣው የማስጠንቀቂያ መረጃ ከፍተኛ የሆነውና ደረጃ 4 በሚል የሚታወቀው ምደባ ለኢትዮጵያ የሰጠ ሲሆን በዋነኛነት የጸጥታ ችግሮች በምክንያትነት አስቀምጧል። በታጣቂዎች የሚፈጸሙ ግጭቶች፣ ወንጀልና እገታን ጨምሮ እየተባባሱ የመጡ የጸጥታ ስጋቶች ጠቅሷል። መስሪያ ቤቱ ከጠቀሳቸው ክልሎች ውጭ ያሉት በደረጃ 3 ወይም ጉዞን እንደገና መመርመር ማጤን በሚለው ምድብ ውስጥ ያቆያት ሲሆን ለዚህም ግርግር፣ ሽብርተኝነት፣ የፈንጂ ስጋትና በመላ ሀገሪቱ የሚታዩ የመገናኛ ዘዴዎች መቋረጥን እንደ ምክንያትነት ጠቅሷል። አዲስ አበባ በአንጻራዊ ሁኔታ የተረጋጋች ብትሆንም በሌሎች የሀገሪቱ ክልሎች አልፎ አልፎ የሚከሰቱ ግጭቶችና አለመረጋጋቶች እንደሚቀጥሉ ገልጿል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ